ወይኔ ሀይሚዬ ለካ ተበድለሻል። ናዳው ከውስጥም ከውጭም ነው እየተወረወረብሽ ያለው። ሲጀመር ትዳርና ፍቅር ቂም አያውቅም። የትናንትን እያስታወሱ ዛሬን ማበላሸት ምን የሚሉት ነው? ሲጀመር እናንተ እየተዋደዳችሁና እየተዋወቃችሁ የምን ለምኑ ማለት ነው። ቤተሰብ እንግዲህ ከመሸ መጥቻለሁ። ላይክና ሼር ሰብስክራይብ እያደረጋችሁ ሙሉን ለመስማት ሞክሩ። ብሩኬ አንድ ነገር የምነግርህ ነገር ቢኖር በሄድህበት ሁሉ ሀይሚ ሀይሚ እያልክ ልክ እንደ መስቲጋ እኮ ካፍህ ስሙ አይጠፋም። ይሄንን አስረግጬ ነው የምነግርህ። ዛሬ እንግዲህ ሀይሚዬ በተለያየ ነገር ነው በነገራችን ላይ የት ነበርኩኝ እስከምል ድረስ የመጣችሁ። ቲክቶክ ላይ አዲስ ነገር አለ። አዲስ ቲክቶክ አካውንት ከፍታለች ቡቡ በሚል ለቡቡ ነው የተዘፈነው። አንዳንድ እንቅስቃሴዎቿ ፈን ያደርጋሉ ምናምንና በእርግጥ ቪዲዮ አሰራሁበትም። ሲቀጥል ዩቲዩብ ላይ እንዳያችሁት እንግዲህ ጋሽዬን ይዛ መታለች ከብሩክ ጋር ይቅርታውን ልትቀበል እንደዚሁም ደግሞ ይቅርታም ልትለው። ከዚህ በፊት አይታችሁ ከሆነ ጋሽዬን ጠርቶ ሶሪ ብሩኬ ምናምን እንላይ ብላለች ምናምን በሚል ነገሮችን ፈተው ነበር አይደለም እንላይ የሚለውን ነገር። አሁን ደግሞ ብዙ ጊዜ አይታችሁ ከሆነ ብሩኬ ሀይሚ ለመታረቅ ስትሞክር ምን ይላል? በአባትሽ ፊት አዋርደሽኛል፣ እንደገና አንገቴን አስደፍተሽኛል ምናምን ነበር ሲላት የነበረው። ያን ነገር ለመካስ ምን አደረገች? አባቷን ይዛ መጣች። ስለዚህ ብሩኬ ከዚህ በኋላ በአባትሽ ፊት እንደዛ አድርገሽኛል የሚለውን ወቀሳ አንሳ። ይሄው አባቷን ይዛ መጣች እኮ እንዴ! ያለ ጥፋቷ ይቅርታ ያለች እየለመነች፣ አንተ ደግሞ አንድ ነገር ላይ ሙጭጭ ድርቅ ማለት የለብህም። እኔ እንደራሴ ማለት ነው። እና ለአባትም ደግሞ ክብር ይኖራችሁ። ሲመክሯችሁ ወይንም ደግሞ የሆነ ነገር ሲሏችሁ እሺ ማለትን ልመዱ። እንዴ ከዚህ በፊት ሀይሚ ስትለመን ነበር። አሁን ደግሞ ብሩኬ ለምኑ ባይሆንህ እንዴ ስንት ጊዜ ነው ሀይሚ ያለ ጥፋቷ ይቅርታ የጠየቀች? ጥፋት እኮ ያንተ ነው። በነገራችን ላይ እኔ ራሱ ጋሽዬ በጣም ገርመውኛል። ማለት እዚህ ጋር ብሩኬ የየሩስ የልጁ አባት ይሁንም አይሁንም በሱ በኩል ስለመጣ ብቻ ብሩክ ይሄን ነገር ማስተካከል አለበት። በመጀመሪያ ደረጃ ያን ነገር ተረዳ ጋሽዬ ተረዳ። ሀይሚዬም እንደዛው ተመሳሳይ። ኢቨን እንኳን ልጁ የሱ ልጅ እንኳን ቢሆን እቀበለዋለሁ፣ በቃ ጋሽዬን ይዤ መጥቼ ይቅርታውንም እቀበለዋለሁ፣ ልጁ የሱ ቢሆንም ያን ነገር እቀበላለሁ ብላ ነው የመጣችሁ ዛሬ። ይሄንን ማንም ሴት አታረገውም። እውነቴን ነው የምላችሁ። እኔ በራስሽ ብትሉኝ አላረገውም። ነገ ሌላ ሲ ቢፈጠር ብዬ ነው ማስበው። ገባችሁ? ነገ ነው ማስበውኝና ሀይሚዬ ይሄን ነገር ሁሉ ተቀብላ አንተ ደግሞ ዛሬ ለምን ማለት ስትፈልግ ትመጣለች፣ ስትፈልግ ትሄዳለች። እንደዛ ብሎ ነገር የለም። በነገራችን ላይ ፍቅር፣ ትዳር ቂም የሚባል ነገር አያውቅም። እንኳን አይደለም ከዛሬ 4-5 ቀን ያወራችሁትን የተነጋገራችሁትን ነገር ቀርቶ ጠዋት ላይ ያወራችሁት ለማታ ቂም ወይንም ደግሞ በቀል አትይዙበትም። ምክንያቱም አንድ ላይ የምትኖሩ ሰዎች ስለሆናችሁ በውስጣችሁ ፍቅር ካለ ፍቅሩ ስለሚበልጥ ስለሚሽረው ገባህ አይደለ? እና ዛሬ ደግሞ ጋሽዬ እንኳን መጥቶ ማክበር አለብህ እንዴ። እንግዲህ ያው እንዳያችሁት ሀይሚዬ አንዳንድ ነገሮችን እየተናገረች ነበር። በተለይ ደግሞ በቤቱ ዙሪያ ብሩኬም ቤት ስሰጥሽ ነው ወይ የምትመለሹ? ባልሰጥሽ አትመለሽም ኖራል ወይ ማለት በቃ ተተሽ ትሄጂ ነበር ወይ ምናምን እያለ ነበረ። በዛም ሀይሚዬ አብራርታለች። በመጀመሪያ ደረጃ ማለት እኔ ሀይሚን ማቃት ከአብርሽ ጋር ስሰራ ነው። በጣም ትንሽዬ ሆና ማለት በቃ እንዴት ብዬ ልንገራችሁ፣ እስከዚህ እስከደረሰች ድረስ ሀይሚ ምንም ጥቅመኛ የምትባል ነገር የለም። ለምን ብትሉ እኩል ነው የምትሰራው፣ እኩል ነው ገቢያቸው። ሁሉም ዩቱበሮች አንድ ቀን አንዱ ጋር ይጫናል፣ አንድ ቀን አንዱ ጋር ይጫናል። ያ ማለት እኩል ነው ገቢያቸው። ይሄ የገንዘብ ወይንም ደግሞ ኢኮኖሚ የሚበላለጡት ነገር የለም። እኛ እያለን ያለነው በመካከላቸው ፍቅር ካለ ክፉ ደግ የሚነጋገሩትን ነገር ክሊን ያርጉ፣ ያስተካክሉ ነው። ሀይሚም ደግሞ እንዴት ትክክል ናትኝ። ለምን ብትሉ ቤቱን መቼም አትቀበለው። አብራው ማትኖር ከሆነ ለምን ትቀበለዋለች? ብሩኬ እንዳለው ቤቱን ሸጦ በአካውንቷ ሊያስገባላት ይችላል እንጂ አትቀበለው። ማንም ሰው በሷ ቦታ ላይ ቢሆን ይሄን ነገር አያደርግም። ይሄን ነገር ማወቅ አለባችሁ። ግን እዚህ ጋር አንድ መስተካከል ያለበት ነገር ሀይሚዬ ለማኝ አንተ ተለማኝ መሆን የለባችሁም። ሁለታችሁም ፍቅርና ትዳር ከሆነ ማለት አላማችሁ ከዚህ በፊት ይቺ ትንሽ ነገር ልታጣላችሁ ማለት አንተ እኮ በትንሽ ነገር ነው ቂም ያስገባትኝ እንዴ። ልጁ እንኳን ቢሆን እቀበላለሁኝ እያለች አባቷን ይዛ መታ ይቅርታን ተቀብያለሁ ይቅርታ እያለችህ እያለ አንተ ለምን አባትሽ ፊት በቃ እንላይ አልሽኝ ብለህ በዚህ ነገር ጓግም ማለት የለብህም። ይሄን ነገር ማወቅ አለብህ። እንግዲህ ሙሽዬም ያው ሽምግልናው ላይ ትካተትበታለች። የሙሽዬ ደግሞ ነገ ይለቀቃል። ሙሽዬና ጋሽዬ ሆነው ብሩኬና ሀይሚ ሊያስታርቁ ነው። ቤተሰብ የመድን ነው ምላችሁኝ። ግን ጋሽዬ ብቻ በቂ ነበር፣ እኔ እንደራሴ ማለት ነውና
ለሁለታችሁም አባት ነው። ሁለታችሁም ትወዱታላችሁ። ሁለታችሁንም ደግሞ በጣም ይወዳችኋል። በተለይ ደግሞ ለብሩኬ ትልቅ ቦታ አለው። እውነቴን ነው። ሀይሚ ጫና አደረብሽ እያልኩ ያልሁት የነበረው ጋሽዬን ሰምታችሁ ከሆነ ዱላ ብቻ ነው ሀይሚ ላይ የቀረኝ። ኢቭን እንኳን ወንበር ላይ ራሱ ቁጭ አረጋት ነበር፣ አጋጫት ነበር ሲሉ ሀይሚ አሳዘነች። የምር ሀይሚ የቻለችው ማንም አልቻለም። ስንቱን ጫና ተቋቁማ ከቤት በሉ ከውጭ ጥቅመኛ ይሏታል። ከቤት ብሩኬን ታረቂ ከሱ ውጪ ወደ ውጪ ደህና ሰው ከሱ ውጪ አታገኝም እንዴ እናንተ። በስንቱ ነው ጫና ያሳድራችሁባት። ተዋት እንጂ ልጅቷን ቢያንስ እንኳን ከውጭ ያላችሁ ተዋትኝ። የምሬን ነው ምላችሁኝና ሀይሚዬም በቃ ማለት የሆነ አሳዘነች። ዛሬ ደግሞ የምሬን ነው ምላችሁኝ አባቷን ይዛ መታ እንደገና ደግሞ እኔ የሚሰማኛል ምናምን እያለ ሲያንገራግርባት ምናምን ቤት ስለተሰጠች ነው ወይ የምትታረቂ ምናምን ስትባል አይሰማም እንዴ? ይሰማል እኮ የምሬን ነው። እሷ ስልባላት እንደ ብሩኬ ተው እንጂ አባቷንም አክብር እንዴ። ቢያንስ እንኳን እንደ ወጣት ዝቅ ብሎ ስለዋራችሁ ብቻ እንዴት ነው እንደ ጓደኛ ማየት የለባችሁም ብዬ ነው ማስበው። ክብር የሚባል ነገር አለ። እና እንግዲህ ቤተሰቦቼ ሀይሚም አንዳንድ ሰዎችን ገረፍ ገረፍ አድርጋለች። መገረፍ ያለባቸው ሰዎችን ሂጅበታው ካልተናገሩ አፍ ይሸታል ይባላል አንዳንድ ጊዜ። አንዳንዴ ደግሞ ዝም ያላፍ ዝም ባይገባም ብቻ ብዙ ነገር አለ መናገር። እኔ ካልተናገሩ አፍ ይገማል የሚለውን እኔ ምንድን ነው እደግፈዋለሁ። ሰው የተሰጠን ለመናገር ነው። ካልተናገርን ደግሞ ሰዎች እላችን ላይ ስለሚጨፍሩ ያን ነገር ወድጀዋለሁ። ሂጅበት ሀይሚዬ ማለት ነው ለአንዳንድ ሰዎች ሲቀጥል እንግዲህ ለምኑ ባይ በስቷል። ቤተሰቦች ፍቅር በልመና ሳይሆን ፍቅር በፍቅር ነው እያልን ነው እኛ ማለት ነው። እኛ የጨረቃ ፋሚሊዎች ፍቅር በፍቅር ነው። ብሩኬ ሳከን በል ነው ወይንስ ካናዳ ለመሄድ ስላሰብክ ነው? የካናዳው እንኳን ይቆይ ችግር የለም። ከሀይሚ ጋር ትሄዳለህ። ሲጀመር ሀይሚዬን የመሰለች ልዕልት እኔ ነግሬሃለሁ እንዳታመልጥህ። ሲጀመር እኮ ቅመም ስንላት ዝም ብለን እንዳይመስላችሁ የህይወት ቅመም ማጣፈጫ። ሀይሚን እሆነ ቦታ ብታስገባት እሆነ ቦታ ብታረጓት እንዴት ብዬ ልንገራችሁ? ሁሉንም ነው የምታጣፍጠውኝ። እና ብሩኬ በኋላ ከዚህ ወጥታ ስሮጥ አስባችሁታል? ቤተሰብ ራን ብሎ ሲሮጥ ብዙ ጊዜ ብሩኬ ማለት ነው ሀይሚ አብሬሽ ልደር ምናምን ይልና ከዚህ በፊት ከዛ እሺ ካለች ድንገት ራን ብዬ ሮጣለሁ ይል ነበርና አሁን ሀይሚ የሆነ ሰው እየመቱ ጭልፍ ቢያደርግብ ራን እንዴት እንደምሮጥ እኔ በጭንቅላቴ እየታየ ነው። አው ዛሬ እንግዲህ ያው ለምኑኝ እንዳልከው ነገ ደግሞ ልመና እንዳትገባ ሰከን ረጋ ቀዝቀዝ በል ብሩኬ ወንድሜ ማለት ነው የኔ ወንድም። እኔ እኮ ከምሬ ነው። እኔ ስመክራችሁ የምሬ ነው። ስለምወዳችሁ ጠለቅ ብዬ ነው ስለ እናንተ ማስበው፣ ስለ ራሴ ማስባለሁ መጀመሪያ ቅድሚያ። ሲቀጥል ግን ማለት ነው ሀይሚም እንደ እህቴ ብሩኬም እንደ ወንድሜ ጠለቅ ብዬ ነው ማስብላችሁ። ኤኒዌይስ እንግዲህ ነገ ሙሽዬና ጋሽዬ ብሩኬና ሀይሚን ያስታርቃሉ። ከዛ በኋላ እየሩስ ምን ልትሆን ነው ጨዋታው? እየሩስ በምን መንገድ ነው ከጨዋታ ውጭ የምታረጓትኝ? ልጁ ተመርምሮ የብሩኬ አይደለም ይባላል። ይሄ እንኳን እርግጠኛ ነኝ ይባላል። ግን አሁን ላይ እንዴት ነው ከጨዋታ ውጭ የምታረጓት? አይዶን ነው እንግዲህ ቪዲዮአቸው ሲለቀቅ የምናየው ይሆናል። ቤተሰብ ላይክ እና ሼር ሰብስክራይብ እያረጋችሁ ተቀላቀሉ። ላለውኝ ባይ ባይ።